እመቤታችን ብጽዕናዋ ወደ ትውልድ የሚሸጋገር መሆኑን አረጋግጣ ከዛሬ ጀምሮ ከነገ አይደለም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል በማለት የብጽዕናዋን ኃይልና ሞገስ ገለጠችው። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና አለችና ስራ ያደረገውን የባለቤቱን ኃይል በእርሷ በኩል የተከናወነውን በእርሷ በኩል የተተረጎመውን እውነት አረጋግጣ ለትውልዱ አሳየች። ስለዚህ ብጽዕና ነገ ሳይሆን የሚጀምረው ዛሬ ነው ማለት ነው። የእግዚአብሔር መንፈስ ቅዱስ መኖሪያ መሆን ስንጀምር ለነገ ብጽዕናችን ሳይሆን ለዛሬ ብጽዕናችን ለትውልድ የሚበቃ ኃይል እንዲሆን ሆኖ እንድንኖር የእግዚአብሔር በጎ ፈቃድ ነው። ይህ በጎ ፈቃዱ ደግሞ የብጽዕናን ጸጋ በቅድስት ድንግል ማርያም ገልጾ የብጽዕናን ኃይል ወደ ትውልድ እንዲተላለፍ በእመቤታችን ቅድስት ድንግል ማርያም ቃል አዋጁ ተነገረ። ቤተ መቅደስ የወጡ አደገኛ ፍጥሮች ነው። በዚህ በአንደኛው እና ከ17ኛው ከ16ኛው ክፍለ ዘመን ጀምሮ የሚታየው ጥፋት ትልቁ ትርጉም ተሰጥቶት የሚገለጠው ቤተ መቅደስን የለመዱ ልጆች እና ከዛ ወጥተው የፍልስፍና ዳራን ተከትለው በዓለማችን ውስጥ የውድቀት አባቶች በመሆን ተገልጸዋል። በቤተ መቅደስ ከኖርን ጠብ መራቅ አለበት። በቤተ መቅደስ ከኖርን እግዚአብሔር ክብር ብቻ መገለጥ አለበት። በቤተ መቅደስ ከኖርን ለትውልድ የብጽዕናን ኃይል መስጠት ከቅድስት ድንግል ማርያም መማር አለበት። በቤተ መቅደስ ከኖርን መንፈሳዊ ኃይላችን እግዚአብሔር መሆን አለበት። ገንዘብ ሳይሆን፣ ብር ሳይሆን፣ ወርቅ ሳይሆን፣ ክብር ሳይሆን የእግዚአብሔር ክብር ሲቀድም እግዚአብሔር ራሱ ያከብራችኋል። ወደ ቤተ መቅደስ የገባችው ቅራኔን ለመማር ትችትንና ተቃውሞን ለመማር አይደለም፣ አምልኮትን ለመግለጽ ነው። አምልኮትን ስትገልጽ በእኔ እግዚአብሔር ታላቅ ስራ አድርጓል አለች። ስሙም ቅዱስ ነው አለች። በቅዱስ ኃይል ኖራ በቅዱስ ቤተ መቅደስ ቆይታ ቅዱስ የሆነውን የእግዚአብሔርን ልጅ አስገኘች። ዛሬ እኛ የምናስገኛቸው ልጆች ለቤተ መቅደስ ብቻ ሳይሆን ለሰው ልጅም ፍዳ የሚሆኑ ልጆች ናቸው የሚወለዱ። የሚታይ ነገር አለን፣ ማየት አልፈለግንም እንጂ የሚታይ ነገር አለን። እግዚአብሔር ክብር ይታያል፣ የእግዚአብሔር ጸጋ ይታያል፣ የእግዚአብሔር ኃይል ይታያል። በሚታየው መታየት ውስጥ ግን ደጋፊዎች አይደለንም፣ አጥፊዎች፣ መቅሰፍቶች ነን። ክርስቶስን ይሰቀል ያልነው በቤተ መቅደስ ይኖሩ የነበሩ ናቸው። በቤተ መቅደስ ያደጉ የነበሩ ናቸው። በቤተ መቅደስ ሊቀ ካህናት የነበሩ ናቸው። ለምን ለወጡት? የቤተ መቅደሱን ሐሳብ ወደ ሄሮድስ ለወጡት፣ ወደ ጲላጦስ ለወጡት። ከጲላጦስ ጋር ሆነ ህብረታቸው። እንዲህ ነው። እንዲህ ስንለውጠው የቤተ መቅደሱን መንፈሳዊ ጸጋ ከሁሉም መንፈሳዊ ኃይል ተራቁተን ከዓለማዊውም ከስጋዊውም ተራቁተን መከራን አውርደን መከራን ሸምተን መከራን ሸጠን መከራን አትርፈን እንሞታለን። ሞታችንም አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ልዑል እግዚአብሔር አምላካችን ሆይ በዚህ ሰዓት ያደረስከን አምላክ ክብር ምስጋና ይግባህ። ኃጢአታችንና በደላችንን ይቅር በለን። በየጊዜውና በየሰዓቱ ጠብቀን፣ በመንፈስህና በጽድቅህ ምራን። ኃይልህንና በጎነትህን የሰማያዊ ፍቅርህን በሕይወታችን አሳድር። የዲያብሎስን ሰራዊት ገስጽልን። የታመሙትን የተሰቃዩትን ፈውስ። የተቸገሩትን አንተ በኃይልህና በማንኛውም ችግራቸው ውስጥ በምህረት ተሳተፍ። አቤቱ ጌታ አምላክ ኢየሱስ ክርስቶስ ለዘላለም ይቅር በለን። በእመቤታችን በቅድስት ድንግል ማርያም መንፈስና ጸጋ ደምሰን
አሜን። በቅዱስ ልጅህ በኢየሱስ ክርስቶስ ናሁ እኔስ ያጸበጾኒ ሁሉ ትውልድ በአሽሩን ካል አዶሮት በዕብራይስጥ የአሽሩን ካል አዶሮት ትውልድ ሁሉ ብፅዕት ይሉኛል። ዛሬ ታኅሳስ 3 2007 በዚህ ጊዜና ሰዓት እመቤታችን ቅድስት ድንግል ማርያም ከኢያቄምና ከሐና በስዕለት ከተወለደች በኋላ ቃላቸውን በመጠበቅ ወደ ቤተ መቅደስ ያገቡባት ቀን ነው። ስለዚህ አባቶቻችን እና በቤተ ክርስቲያን አጠራር በዓት በማለት በግዕዝ ይታወቃል። በዓታ ማርያም ማለትም እመቤታችን ትታከልበታለች። በዓታ ማለት ማስገባት፣ በዓት መያዝ፣ መግባት፣ ወደ ዋሻ ወደ ቤት ማለት ነው። የእመቤታችን ልዩ ትርጓሜ ግን በዓታ ማርያም ወደ ቤተ መቅደስ የገባችበት ቀን በማለት እናስታውሰዋለን፣ እናስበዋለን። እመቤታችን ጊዜዋንና ሰዓቷን በቤተ መቅደስ ነው የጨረሰችው። በዚህ ቤተ መቅደስም ነበረ ቅዱስ መልአክ የተገለጠላት። በዚህ ስፍራ ላይ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ከመባሉ በፊት መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎም በዚሁ በገባችበት ቤተ መቅደስ ሰማያዊ ቃሉን ለግሷታል። ከሰማያዊ አምላክ ቃል ይዘው በመምጣትም የቃሉን ኃይል በህሊናዋ፣ በልቦናዋ፣ በአእምሯ፣ በመላ አካሏ በመዋሃድ ቃል ሥጋ እንዲሆን ታላቅ የሆነ አስተዋጽኦ አድርጓል። መንፈስ ቅዱስ በአንቺ ላይ ይመጣል። እንግዲህ በቤተ መቅደስ የተቀመጠችው እመቤታችን ቅድስት ድንግል ማርያም ለመንፈስ ቅዱስ መኖሪያ እንድትሆን ነው። ቤተ መቅደስ ትልቁ ዓላማው 4 መሰረታዊ ትምህርቶችን የምንማርበት ነው። አንደኛው ከእግዚአብሔር የምንገናኝበት ነው። ቤተ መቅደስ እግዚአብሔር በምንገናኝበት ጊዜ ዘመኑን፣ ችግሩን፣ ወቅቱን፣ ደስታውን፣ ጥጋቡን፣ ኑሮውን ሁሉ እግዚአብሔር እንዲባርክ፣ እግዚአብሔር እንዲቀድስ፣ እግዚአብሔር እንዲያነጻ ነው። ቤተ መቅደስ የሚሰራው ለዚህ ነው። ወቅቱን፣ ሰዓቱን ለመዋጀት ነው። ሁለተኛው ቤተ መቅደስ የሚሰራው ትውልድ እንዲራየው፣ እንዲረከበው፣ እንዲቀደስበት፣ እንዲወደስበት ከእግዚአብሔር ክብርና ኃይል ጋር እንዲኖርበት ነው። እግዚአብሔር በሚወደስበት ጊዜ ትውልዱም አብሮ ይወደሳል። ጠብ እያስተማርን ውዳሴ አይኖርም። አንዱ ለአንዱ በሚያሳየው ፍቅር ውስጥ የእግዚአብሔር ኃይልና ክብር ይኖራል። ስለዚህ ቤተ መቅደስ ለትውልድና ለእግዚአብሔር ውዳሴ የምናቀርብበት፣ ትውልድ ያን እያየ ከክፋት፣ ከተንኮል፣ ከአመፃ እንዲለይ የመንፈሳዊ ሕይወት አርማው እንዲሆን ነው። ስለዚህ ቤተ መቅደስ ከእግዚአብሔር ጋር የምንገናኝበት፣ ለትውልድ መንፈሳዊ ምልክት ሆኖ አምላኩን የሚያይበት፣ ከአምላኩ ጋር የሚገናኝበት ከመሆኑም ባሻገር ሶስተኛው የተቀደሰ ሕዝብ፣ የተከበረ ሞገስና ጸጋ ያለው ለእውነት የሚኖር በሃይማኖትና በመንፈሳዊ በረከት
የሚባርክ አሕዛብን የሚለውጥ ከዛም በላይ ደግሞ የጽድቅ መንፈስን የሚያሳይ እግዚአብሔርን ክብር በኃይል የሚገልጥ በቁጣ በትዕቢት በነገር በምቀኝነት ሳይሆን በጸጋ የሚገልጥ እግዚአብሔር ምሕረት በጸጋ ለድውዮች ለተጨነቁ ለታመሙ በረከት ላጡ ፈውስ ትሆን ዘንድ ቤተ መቅደስ መኖር እጅግ በጣም ካሉ ከመንፈሳዊ ዓላማዎች ውስጥ ዋነኛው መንፈሳዊ ግብ ነው። ይህ ቤተ መቅደስ ይህንን የሚያካትት ሲሆን ሌላው ደግሞ ትውልዱን በየጊዜው በየዘመኑ ከእግዚአብሔር ክብርና ሞገስ ጋር የሚያገናኝ ነው። ከነገር ጋር ከተንኮል ጋር ከምቀኝነት ጋር የሚያገናኝ ሳይሆን ከጸጋ ጋር ከሰላም ጋር ከፍቅርና ከሕይወት ተስፋ ጋር የሚያገናኝ የእግዚአብሔርና በሰው መካከል የመገናኛ ድንኳን ሆኖ የሚያገለግል ነው ቤተ መቅደስ። ከዚህ ጎን ቤተ መቅደስ የራሱ የሆኑ አገልጋዮች አሉት። እነዚህ አገልጋዮች በአገልግሎታቸው የመንፈስ ቅዱስ መኖሪያ እንዲሆኑ እድሉን የሚያገኙበት በዚሁ ቤተ መቅደስ ነው። ይህንን በማወቅ ነበረ ኢያቄምና ሐና ወደ ቤተ መቅደስ ሄደው ጸለዩ፣ ሕልም አዩ፣ ተሳሉ። የተሳሉት ምላሽ ሕልማዩ። ሕልማቸው እውን በሚሆንበት ጊዜ ደግሞ ቅድስቲቱን ድንግሊቱን ወላዲተ አምላክን ይዘው ወደ ቤተ መቅደስ ሄዱ። እኛ እናሳድጋት አላሉም። በቤተ መቅደስ ትደጋሉ። ወደ ቤተ መቅደስ ወሰዷት። በዚያ ዘመን የነበሩ መንፈሳዊ ልሂቃን ለመንፈስ ቅዱስ ሥራ የተመቹ ስለነበሩ እመቤታችንን በቤተ መቅደስ ተቀበሏት። ለመንፈሳዊ አገልግሎት የሚሆነውን የሕይወት ዝግጅት ሲያከናውኑ ቆዩ። በስድስተኛው ወር የጌታ መልአክ ማለት 2500 ዘመን አልፎ በስድስተኛው ወር የጌታ መልአክ ተገለጠና እመቤታችንን ሰላም ላንቺ ይሁን ጸጋ የሞላብሽ ሆይ በማለት ሰማያዊ ምስጢርን የገለጸላት ሰማያዊ ኃይሉን ያስታወቃት በዚሁ ቤተ መቅደስ ነው፣ በገባችበት ቤተ መቅደስ ማለት ነው። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ስትገባ መንፈስ ቅዱስም አብሮ ገብቷል። መንፈሳዊ ኃይልም አብሮ ገብቷል። ዛሬ ወደ ቤተ መቅደስ ስንገባ መንፈሳዊ ኃይልም አብሮ ይገባል ነው ጥያቄው። ልጅን የሚባርክ የዘላለም ጸጋና ሞገስ የሚያሳይ የሕይወትን ኃይል የሚለውጥ በእግዚአብሔር ክብርና ሞገስ የሚመራ አለ ወይ ነው ቤተ መቅደስ ስንገባ። ወደ ቤተ መቅደስ ስንገባ ዓይነ ጥላው አብሮ ይገባል። መተታችን አብሮ ይገባል። ክፋታችን፣ ተንኮላችን፣ ምቀኝነታችን፣ ሸረኝነታችን አብሮ ይገባል። የክፋት ስደታችን፣ የሞት መሻታችን፣ የእርግማን ቃሎቻችን አብሮ ይገባሉ። በየት በኩል መንፈስ ቅዱስ ወደ ዘመናችን፣ ወደ ጊዜያችን፣ ወደ ቤታችን እና ወደ ትውልዳችን ይግባ? በየት በኩል ይምጣ? መጽሐፍ ቅዱስ ሲነግረን በቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ መንፈስ ቅዱስ ምን ያህል ታላቅ እንደሆነ ኤልሳቤጥ እንኳን መስክራለች። ከዛም በላይ ደግሞ መልአኩ ቅዱስ ገብርኤል ሲናገር መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል ነው ያለው። ይህንን በዕብራይስጡ በሚገለጽበት ጊዜ ታጥል አላይቲ አይ ሄም ካዶሽ ማለት ነው። ታጥል አላይሄም የሚለውን ወደ ግዕዝ በቀጥታ የዕብራይስጡ ነው የገባው። መንፈስ ቅዱስ ይጸልልሻል፣ ታጥል አላይቲ የሚለው ነው ቀጥታ ግዕዝ ውስጥ የገባው ማለት ነው። ዕብራይስጥና ግዕዙ የተያያዙ ነው።
የተያዙ ናቸው። በአንቺ ላይ ይጋርድሻል፣ አንቺን ይሸፍንሻል፣ አንቺ ህይወት ውስጥ ከውስጥም ይዋሃድሻል ማለት ነው። ታጠል አላሂ መጋረድ መከለል በመንፈስ ቅዱስ ህይወት ውስጥ መሰወር የመንፈስ ቅዱስ ልዩ ስራ ነው። ሀቅዶሽ ማለት ቅዱስ ማለት ነው። ሀቅዶሽ አልከም ሀቅዶሽ መንፈስ ቅዱስ በአንቺ ላይ ይዋሃዳል፣ በአንቺ ላይ ይጋረዳል፣ አንቺን በመንፈስ ቅዱስ ይጋርድሻል። ውስጣዊ ውህደትን ከአንቺ ህይወት ጋር ያደርጋል ማለት ነው። እንግዲህ መንፈስ ቅዱስ እንዲህ ውስጣዊ ሂደት ነው። መንፈስ ቅዱስ ሲመጣ በቤተ መቅደስ ይህንን ያከናውናል። ውስጥን እና ውጭውን ጋርዶ ለክብሩ ማዋያ ያደርጋል። ከዘመኑ ከጊዜው ክፋት ከተንኮል ጋርዶ ኃይልን ይገልጻል። ይህ ደግሞ እንዲሁ ከሜዳ ተነስቶ የሚከናወን ሳይሆን ከቤተ መቅደስ ትውልድ ነው። እመቤታችን የቤተ መቅደስ ትውልድ ናት። ዛሬ በቤተ መቅደስ የተገኘ መቅደስ የገባችበት እና ታላቁ የቅዱስ ገብርኤል መልአክ ምስራችን ለመቀበል የተዘጋጀችበት በዛም ውስጥ ስትደክም ለቤተ መቅደስ አገልግሎት የሚያስፈልገውን ነገር ሁሉ ስታደርግ የቆየችበት ከመጀመሪያው እናትና አባቷ የቤተ መቅደስ ፍቅር ያላቸው ሰዎች ስለሆኑ ነው። ዛሬ በአብዛኛው ከመንፈሳዊ እስከ ዓለማዊ ቤተ መቅደስ ያለውን መኖሪያ እንጂ የመንፈስ ቅዱስ መኖሪያ እንዲሆን ያለው ዝግጅት የተዳከመ ነው። ይሄ በግልጽ የምናየው ነው። ሌላው ቀርቶ እንኳ ወደ ቤተ መቅደስ የመጡት ሰዎች ሁሉ ነገርና ጭቅጭቅ ተምረው ነው የሚወጡት። ለዚህ ዋናው ምክንያት መንፈሳዊ ጥንቃቄ ለማድረግ የዘመኖቻችን አባቶች ተግባር በሚገባ ያልታሰበበት ሆኖ መገኘቱ ነው። የአሉባልታ ነገሮች፣ ትርኪ የፍቅረናዋይ ስሜቶች እና አጓጉል የሆኑ የአስተሳሰብ ውድቀቶች፣ የመሰሪነትና የተንኮለኝነት ገባዎች እና የተቃውሞና የክፋት ክፉ አካሄዶች ዛሬ በእግዚአብሔር አምላክ ቤት ዙሪያ ስር የሰደዱ መቅሰፍቶች ሆነዋል። ዛሬ ወደ ቤተ መቅደስ የሚገባ ሰው በመጀመሪያ ደረጃ ነገር ነው የሚገባበት፣ ግፍ ነው የሚገባበት፣ ተንኮል ነው የሚገባበት። ለምን ቢባል ስለ ቤተ መቅደስ ያለን ጥንቃቄ ብዙም አይደለም። በአብዛኞቻችን ለክፉ ቋንቋና ድምጾች፣ ለመሰናክል አስተሳሰቦች ራሳችንን ያዘጋጀናል። እንደውም ቅዱስ ከምንናገር ይልቅ እርኩስ ብንናገር ብዙዎቹ ደስተኞች ናቸው። ለምን በፍጥነት ወደዚህ አይነት ችግሮች ውስጥ ገባን ሲባል መጀመሪያውኑ የሚበላሸው ነገሮች ሁሉ የሚጠፉት የይቅርታ መንፈስና የጸጋ መንፈስ፣ የመንፈሳዊ ክብር መንፈስና ኃይል ከህይወታችን አለመጀመር ነው። ከዚህ የተነሳ ሁሉ ጊዜ ነገሮቻችን ወደ ውጪ የተገለጡ ሆነው ሰይጣን ምን ያህል እንደሰራ መረጃ የሚያገኘው በእኛ ጥበብና በእኛ ክፉ መሰሪ ተግባር አንጻር ድሉን በሚገባ እንዲያነብ ያግዘናል። ይህም ሌላው ትልቁ ውርደታችንና ውድቀታችን ነው። መንፈስ ቅዱስ በቤተ እግዚአብሔር ቢኖር አንሰደድም፣ አንራብም፣ አንቸገርም፣ አንጣላም፣ አንገዳደልም፣ አንፋጅም፣ አንለያይም፣ አንረጋገምም ነበር። መንፈስ ቅዱስ በቤተ መቅደስ እና የመንፈስ ቅዱስ ልጆች ያሉበት ዘመንማ ይሄ በቤታችን በድንግል ማርያም አየን። የመንፈስ ቅዱስ አባቶች በነበሩበት ጊዜ ስለታቸውን ፈጽመው ወደ ቤተ መቅደስ ልጅን ሳይቀር ሲሰጡ እናያለን። ገንዘባቸውን ሰጥተው
ያላቸው ልጅ ነው። ልጅ እንኳን ሰጥተዋል ለቤተ መቅደስ። ዛሬ ከቤተ መቅደስ የምናስወጣ እንጂ በቤተ መቅደስ የምንሰጠው የለንም። ማን ነው የተቀባው? ዛሬ እንደውም ከፍተኛውን የሆነ በዓለማችን ላይ የተከናወኑ ትልልቅ ጥፋቶች የተገለጡት ከቤተ መቅደስ ሰዎች ነው። ለምሳሌ በዛ በአብዮት ዘመን ከሚጠሩ ታላላቅ ሰዎች አንጻር ሀገራችንን የስታሊን ብትር እያለች ብዙዎችን ትውልድ ካጠፋችበት ትምህርቶች አንዱ ስታሊን ነው። ስታሊን የቤተ ክርስቲያን የካህናት ቤተሰብ ሆኖ ዲያቆን የነበረ ነው። እንግዲህ ዲያቆን ነበረ፣ ግን ለብዙ ሕዝብ መጥፋት ምክንያት የሚሆን ተግባር እና ርዕዮትን በማመንጨት ታላቅ የምድራችን ጉድ ከተባለ ሰው በጥፋትና በጭካኔው አንዱ ስታሊን ነው። እንግዲህ ተመልከቱ፣ እንዲህ አይነት ሰው በዓለም አቀፍ አንጻር ሲታይ ከቤተ መቅደስ የወጣ ሰው ይሄን ያህል ለክፉ ድርጊት እየተነቻቸ ነው። ለክፉ ድርጊት እየተነቻቸ ሰዎች ነው። ለምሳሌ በዛ በአብዮት ዘመን ከሚጠሩ ታላላቅ ሰዎች አንጻር ሀገራችንን የስታሊን ብትር እያለች ብዙዎችን ትውልድ ካጠፋችበት ትምህርቶች አንዱ ስታሊን ነው። ስታሊን የቤተ ክርስቲያን የካህናት ቤተሰብ ሆኖ ዲያቆን የነበረ ነው። እንግዲህ ዲያቆን ነበረ፣ ግን ለብዙ ሕዝብ መጥፋት ምክንያት የሚሆን ተግባር እና ርዕዮትን በማመንጨት ታላቅ የምድራችን ጉድ ከተባለ ሰው በጥፋትና በጭካኔው አንዱ ስታሊን ነው። እንግዲህ ተመልከቱ፣ እንዲህ አይነት ሰው በዓለም አቀፍ አንጻር ሲታይ ከቤተ መቅደስ የወጣ ሰው ይሄን ያህል ለክፉ ድርጊት እየተነቻቸ ነው። እነ ማርክስ እነ ሌኒን እነ ኤንግልስም እንዲሁ ከእምነት ውስጥ የወጡ ሰዎች ናቸው። በዓለማችን ብዙ ሚሊዮን ሕዝብ እንዲጠፋ ምክንያት የሆነ ቲዎሪን ያፈለቁና ያወጡ ናቸው። ከበስተጀርባቸው ያለው ኃይል ሌላ አውዳሚና አጥፊ የሆነ መንፈስ ተቆራኝቷቸው በዓለም ላይ ሲገለጡ ቲዎሪያቸውም በጥፋትና በድምሰሳ በዓለም ላይ ሰላም እንዳይገኝ የዘረኝነት መንፈስ እንዲስፋፋ ቲዎሪ ነደፉ። በዛ ቲዎሪ ብዙ ሚሊዮን ሕዝቦች ከምድረ ገጽ እስኪጠፉ ድረስ ፈተና የሆኑ ሰዎች ሆኑ። እነዚህ ሁሉ ከቤተ እግዚአብሔር ይወጡና የፍልስፍናውን ዓለም ከዲያብሎስ ጋር ተያይዘው በሰብአዊ ፍጡር ላይ ተግባራቸውን ያከናውናሉ ማለት ነው። ከቤተ መቅደስ በአግባቡ የምንኖርበት መንፈሳዊ ኃይልን ካላገኘን የእርግማንን ስራ አከናውነን ለእርግማን ተወልደን ለእርግማን ኖረን ለእርግማን ቆይተን እርግማንን ገልጠን ወደ አፈራችን ስንመለስ ያው ለዘላለም የተረገመ አፈር እና ስጋ ሆኖ ለራሱ ለተፈጥሮም መቅሰፍት የታሪክ መቅሰፍት ሆነን እንኖራለን። ከዚህ አንጻር ሲታይ ብዙ የቤተ መቅደስ በዚህ በ21ኛው በ18ኛው እና በ17ኛው ክፍለ ዘመን ከቤተ መቅደስ የወጡ የካህናት አገልጋይ ልጆች በዓለም ላይ ለሚከሰቱ ትላልቅ ጥፋቶች ምክንያት ሆነው እንዳለ ብዙ መረጃዎችን አግኝቻለሁ። እና የካህኑ የአገልጋዩ ልጆች በኤሊ ዘመንም እንደዚሁ ብዙ ጉዳቶች በታቦተ ጽዮን ላይ እንደደረሰ ከዚህ በፊት ተምረናል።
መንፈሳዊ ጥንቃቄን ካለማድረግ የተነሳ በአገልጋዮች ዘንድ ያለ ጉዳት ተጠንሶ ጉዳት አድጎ ጉዳት ተወልዶ የሰው ልጅ መኖሪያን የቁጣ መኖሪያ አድርጎ መሄድ ከዚህ የበለጠ ለዲያብሎስ የሚያረካው ምንም ነገር የለም። እና በዓለም አቀፍ አንጻር ሲታይ ከቤተ መቅደስ የወጡ አደገኛ ፍጥሮች ነው በዚህ በአንደኛው እና ከ17ኛው ከ16ኛው ክፍለ ዘመን ጀምሮ የሚታየው ጥፋት ትልቁ ትርጉም ተሰጥቶት የሚገለጠው ቤተ መቅደስን የለመዱ ልጆች እና ከዛ ወጥተው የፍልስፍና ዳራን ተከትለው በዓለማችን ውስጥ የውድቀት አባቶች በመሆን ተገልጠዋል። ከዚህ አንጻር በአገርኛውም ሁኔታ ሲታይ ከቤተ መቅደስ የነበሩ ልጆች አብዮተኞች ሆነው የዘመኑን መንፈስ የተሻለ እናደርጋለን እንለውጣለን ብለው ጣሩ። አንጻራዊ የሆኑ ገጽታዎችን ስንመለከት በአብዛኛው ለጉስቁልናና ለመጠፋፋት ምክንያት የሚሆን የቴዎሪ ዓለም ውስጥ ገብተው ሲዳክሩ ኖረው እኛም በተፈለገው አይነትና ወደ ተፈለገው አቅጣጫ ሳንደርስ ልቦናችን ደንዝዞ ጭራሽ ለተለያዩ የጥፋት ችግሮች ተጋልጠን ብዙ ጉዳቶችና ጦርነቶችን አስተናግደናል። ይህ ሁሉ ሲከናወን ታዲያ በእውነት ብዙዎቻችን በቤተ መቅደስ መንፈሳዊ ሕይወታችን አንጻር ሲታይ በረከት ሊመጣ እንዳልቻለ እየገመትን እና እየተመለከትን ነው። የእመቤታችን ዘመን ግን ቅዱስ ገብርኤል ነው የመጣው። ቅዱስ ገብርኤል እግዚአብሔር ዘንድ ወደ ገሊላ ከተማ ወደ ዳዊት ወገን ለሆነው ዮሴፍ ለሚባል ሰው ለሚጠብቃት ወደ አንዲት ድንግል በእግዚአብሔር ዘንድ ተላከ ይለናል። የድንግል በቤተ መቅደስ መኖር የእግዚአብሔር መልአክ በቅድስት ድንግል ማርያም ፊት እንዲታይ አግዟል። ዛሬ በቤተ መቅደስ ስንኖር ብዙ ነገር፣ ብዙ ክፋት፣ ብዙ ቁጣ፣ ብዙ መቅሰፍት፣ ብዙ ፍጭት፣ ብዙ ንዴት፣ ብዙ ሁከት፣ ሁሉም ነገር ጨለማ፣ ሁሉም ነገር ውድቀት፣ ሁሉም ነገር ፍርሃት፣ ሁሉም ነገር ችግር። ስለዚህ ቤተ መቅደስ የዓለምን ችግር የሚፈታ ኃይል የሚገኝባት የነበረች በአሁን ቤተ መቅደስ በዓለም ላይ ላለው ችግር ተጨማሪ ችግር እየሆነ እንደመጣ እናያለን። ዛሬ መኳንንቱ ነገስታቱ የትኛውን ችግር እንደሚፈቱ ግራ ተጋብተዋል። የቤተ ክርስቲያንን ችግር ይፍቱ፣ የምዕመናንን ችግር ይፍቱ፣ የቱ በሕግ አንጻር የትኛውን ይፍቱ? ስለዚህ በዓለም ዘንድ እንኳ ፍቺ ያጣ ኑሮ፣ ፍቺ ያጣ ጊዜ ሆኖ እናየዋለን። በዳኝነትም አስቸጋሪ፣ መንፈሳዊውም ስጋዊውም በዳኛ ፊት ቆሞ በስጋ ዳኛ ፊት ቆሞ ፍቺ የሚፈልግበት ዘመን ቢኖር ዛሬ በቤተ እግዚአብሔር ያሉ ሰዎችም በስጋ ዳኝነት ውስጥ ገብተው የሚሮጡበት ጊዜና ሰዓት ሆኖ እናያለን። በእመቤታችን ዘመን ግን በመልአኩ በቅዱስ ገብርኤል ፊት ነበረች። ይሄ ነው ወደ ቤተ መቅደስ የገባችውን ድንግል ማርያምን በዓታ ማርያምን ስናስታውስ እውነታው ይሄ ነበረ መገለጡ። ይሄ ነበረ ታላቁ ነገር፣ የመንፈስ ቅዱስ ኃይል ምንጭ መሆን፣ የመንፈስ ቅዱስ ኃይል መሰወሪያና መኖሪያ መሆን። መንፈስ ቅዱስ ከተሰወረ በኋላ የተገለጠ ስራ ይሰራል። የተገለጠው ስራ እነሆ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ቅዱሱ የእግዚአብሔር ልጅ ይባላል እና እግዚአብሔር የተቀደሰ ልጅ እስኪገኝ ድረስ የመንፈስ ቅዱስ እና የቤተ መቅደሱ ኃይል አንድ ጋር ሆኗል። አንድ ጋር ተዋህደዋል።
ከዛ በኋላ እንግዲህ እመቤታችን ቅድስት ድንግል ማርያም ጸሎት በምታደርስበት ጊዜ የጸሎቷ ኃይል ሲገለጥ ከቤተ መቅደስ የተነሳችበትን መንፈሳዊ ታሪክና መንፈሳዊ ክብርን ከሞገስና ከጸጋ ጋር ስትገልጽ ነፍሴ ጌታን ታከብራለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና አለች። ይሄ ነው ነፍሴ አለች። በነፍስ ያለውን ኃይል ስለምታውቅ ማለት ነው። ከዛም በላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ የአሽሩኒ ካብ ሀደሮት። ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል። ከቤተ መቅደስ የኖረችበት መንፈሳዊ ብፅዕና በዚህ መልኩ ተገለጠ። ለነገው ጊዜ የመንፈስ ቅዱስ መኖሪያ ነበረችና ብፅዕና ከመንፈስ ቅዱስ መኖሪያ ጋር ነበር። ዛሬ ብፅዕናችን ከመንፈስ ቅዱስ መኖሪያ ጋር ነው ወይ ብለን ብንጠይቅ አዎ ነበር፣ ግን በብዙ ነገር ተከበናል። ብፅዕናችን በብዙ ክፋት ተከቧል። ብፅዕናችን በብዙ ውርደት ተከቧል። ብፅዕናችን በብዙ ተንኮል ተከቧል። ይህን ጥሶ ለማለት የብፅዕናው እድል በራሱ ፈተና ላይ ያለበት ጊዜ ነው። እመቤታችን ብፅዕናዋ ወደ ትውልድ የሚሸጋገር መሆኑን አረጋግጣ ከዛሬ ጀምሮ ከነገ አይደለም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት የብፅዕናዋን ኃይልና ሞገስ ገለጠችው። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና አለችና ስራ ያደረገውን የባለቤቱን ኃይል በእርሷ በኩል የተከናወነውን በእርሷ በኩል የተተረጎመውን እውነት አረጋግጣ ለትውልዱ አሳየች። ስለዚህ ብፅዕና ነገ ሳይሆን የሚጀምረው ዛሬ ነው ማለት ነው። የእግዚአብሔር መንፈስ ቅዱስ መኖሪያ መሆን ስንጀምር ለነገ ብፅዕናችን ሳይሆን ለዛሬ ብፅዕናችን ለትውልድ የሚበቃ ኃይል እንዲሆን ሆኖ እንድንኖር የእግዚአብሔር በጎ ፈቃድ ነው። ይህ በጎ ፈቃዱ ደግሞ የብፅዕናን ጸጋ በቅድስት ድንግል ማርያም ገልጾ የብፅዕናን ኃይል ወደ ትውልድ እንዲተላለፍ በእመቤታችን ቅድስት ድንግል ማርያም ቃል አዋጁ ተነገረ። ይህ መንፈሳዊ አዋጅ የብፅዕና አንዱና ትልቁ ወራሽ እንድንሆን የተላለፈልን መለኮታዊ የሆነ የእግዚአብሔር ጸጋና ደስታ ያለበት የክብር መንፈስ ነው። ይህ የክብር መንፈስ በቅድስት ድንግል ማርያም እናገኝ ዘንድ እሷን በሚወዱ ትውልዶች መካከል ሁሉ እንዲገለጥ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት መንፈሳዊ አዋጇን አጠናክራ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል በማለት ለታላቅ ስራ እንድንዘጋጅ በእግዚአብሔር ክብር የተዋጀን ሆነን በመንፈሳዊ ኃይል በኩል የጸጋ ፍጡሮች እንድንሆን በሷ እንድንማር እድሉንና ጊዜውን አግኝተናል። የቤተ መቅደሲቱ ፍሬ ቅድስት ድንግል ማርያም የብፅዕናን ኃይልና ረድኤት ብቻ አይደለም የገለጸችው፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል ነው ያለችው። በእኔ ታላቅ ስራ አድርጓል አለች። በእኔ የሚለው ቃል በእናንተስ፣ በእኔስ፣ በቤተሰቦቻችሁስ፣ እሺ በዘመዶቻችሁስ፣ እንደ ሀገርስ፣ እንደ ወገንስ እግዚአብሔር ምን አድርጓል በእናንተ? ክፉ ነው ያደረገው ወይስ እግዚአብሔር ክብር ነው የተገለጠው? በአገልጋዮቻችንስ ምንድን ነው ያደረገው በእናንተ? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው።
ኢየሱስ ብላ ያወጣችው ስም ቅዱስ የሆነ ስም ያለው ነው። ይህ ቅዱስ ስም የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ብርቱ የሆነ ስራ ከእግዚአብሔር ዘንድ አለ። ያ ብርቱ ስራ በምን መንገድ ለመግለጥ እድል አገኛችሁ? በምን መንገድ እንዲታወቅ፣ በምን መንገድ ለአሕዛብ እንዲደርስ ሞከራችሁ? በየትኛው እምነት፣ በየትኛው ጎዳና እውነተኛ ሆነን የእግዚአብሔር ብርቱ መንገድ እንዲታይ ጥረት ያደረግንበትን ነገር ፈልጉ። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል። እስቲ በእናንተ ምንድን ነው የሰራው? እንደ አቅማችሁ ሰራ የምትሉትን ነገር እስቲ አሳዩ ለትውልድ ውስጥ የቱ ጋር ነው? እመቤታችን ከብፅዕና አልፎ ለትውልድ የሚበቃ ስራ ሰርታለች። ቤተክርስቲያን ሰርተናል፣ አዎ፣ ግን እየተጣላን ተበታትነናል። አዎ፣ ሁሉ ጊዜ ከነገር በስተጀርባ ቆመናል። የክስ ፋይሎች ስናገላብጥ ኖረናል። በየመንደሩ በየስፍራው የክፉ መንፈስ ኃይል ህዝቡን ሲወረው ህይወታችን ምንም ግምት ውስጥ አላስገባም። ምንም በየጊዜው በየሰዓቱ ለልክፍቱ ምክንያት የምንሆነውም ከናካቴው ራሳችን ሆነናል። እምነቱን በማዳከም አካሄዱን በማደንዘዝ መንፈሳዊ ጉዞውን በመስበር አረማመዱን በማበላሸት በክፉ መንፈስ በማሰር በአስማትና በመተት ህይወትና አኗኗሩን በማጉደልና በማበላሸት እንደዚህ ያሉ ነገሮች ለምን ጊዜውም ሊቆሙ ያልቻሉ የዘመናችንና የዘመናችን የአገልግሎቶቻችን ፍዳዎች ናቸው። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል የሚለውን ቃል ዛሬ ክፋት፣ ተንኮል፣ ብርቱ የሆነ ክፉ መንፈስ በእኔ ታላቅ ስራ አድርጓል ቢባል ቀለል ያለ ነው። ምክንያቱም በበጎ ነገር ላይ ጥላቻ ስላለን፣ መንፈሳዊ ደህንነትን ስለማንወድ፣ መንፈሳዊ ኃላፊነታችን በእምነት የተገነባ ስላልሆነ፣ ከምንፈራው ፍርሃት ዋናው መንፈሳዊ እውነታንና የእምነት ስራን ነው። ስለዚህ ኃጢአትን ለማስተባበር፣ ኃጢአትን ለማሻሻል፣ ኃጢአትን እንደ በጎ ተግባር ለማድረግ እድለኞች ነን። ለኃጢአት ስራ ሰውን ለማመቻቸት ምርጥ መንገዶች አሉ። በበጎ መንገድ ለማመቻቸት ግን መልካም የሆኑ መንፈሳዊ የሆኑ ብርሃናዊ የሆኑ ሰማያዊ ተግባሮችና ክንውኖችን ለማከናወን ድንግጦችና ፈሪዎች ነን። አይመቸንም ወይም አንወደውም። ስለዚህ ከአደም የጥፋት ህብረት ጋር በሁለቱም መንገድ ተስማምተናል። በአደምም በመንፈሳዊው መንፈሳዊ ጉልበቱን አጥቶ ከአደም ጉልበት ይለምናል። ዓለማዊውም መንፈሳዊ ጉልበት አጥቶ ከአደም ይለምናል። ስለዚህ የዚህ ዓለም ጉልበት ደግሞ የክፉ መንፈስ ጥፋት ነው። በመሆኑም በጎ የሆኑ ስራዎችና መንፈሳዊ ታላቅ የሆኑ የእግዚአብሔር ድርጊቶች በዘመናችን እንዳይከናወን ዲያብሎስ ትግል አድርጎ በላቀ ድል አምባ ላይ እንደቆመ የምናየው በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው ያለችው የእመቤታችን መንፈሳዊ የተግባር የኃይል ልደት ዛሬ ከአገልጋዮቻችን ርቆ መገኘቱ አሳዛኙ የውድቀታችን አንዱ ክፍል ነው። ስለዚህ ወገኖች እመቤታችን ቅድስት ድንግል ማርያም መንፈሳዊ ብፅዕናን ከትውልድ ወደ ትውልድ ዛሬ እንዲሸጋገር ዛሬ ወደ ትውልድ እንዲደርስ ካደረገችበት ዋናውና ትልቁ በቤተ መቅደስ የኖረችበት መንፈሳዊ ጸጋ ነው። ምሕረቱም ለሚሰሩት እስከ ትውልድና ትውልድ ይኖራል በማለት የሚኖረውንም ምሕረት
ድንግል ማርያም በዓተ መቅደስን እና በዓታ ማርያምን ስናስታውስ የቤተ መቅደሱን መንፈሳዊ ዓላማና ኃይል እንደገና ልናስብና ልናስተውል ይገባል። ዛሬ ቤተ መቅደስ የምንኖርበትን መንፈሳዊ ኃይል አጠንክረን እግዚአብሔር አምላክ ክብርና የሰማያዊ ጸጋ ተስፋ መግለጫ አድርገን እንድንኖር ከሚያስገድደን አንዱና ትልቁ ዓላማ ይህ ሊሆን ይገባል። ይህ ካልሆነ ግን ትውልዳችን ከዓለም ጋር ብቻ ሳይሆን ከዲያብሎስ ጋር አብሮ እየሰራ የዲያብሎሱ ጎራ እየተጠናከረና ስርዓት እያበጀ በከፍተኛ ሁኔታ የመበከል እና የመውደም አፋፍ ላይ ቆመናል። ብዙ ለማስተዋል ጊዜ ስላላገኘን በአኗኗራችን ውስጥ ያለው ዋከባ ብዙ ነገር ጋርዶን ሊሆን ይችላል። ብዙ ያልታዩን ቁጣዎችና መቅሰፍቶች ልቦናችን ውስጥ አሉ። ከመንፈሳዊ አገልጋይ እስከ ምዕመናን ድረስ የመቅሰፍት ምልክቶች ሕይወታችን ውስጥ አሉ። እነዚህም የጠብ ምልክቶች፣ የነገርና የተንኮል ምልክቶች፣ የሴራና የአድማ ምልክቶች ቀጣዩን ትውልድ በምን አይነት ፍዳ ውስጥ ለማስገባት እንደሚያስችለን ከዲያብሎስ ጋር የመከርን ይመስላል። ስለዚህ በተቻለ መጠን ዛሬ ቅድስት ድንግል ማርያም ከዛሬው ዕለት ወደ ቤተ መቅደስ የገባችበትና ታላቅ የሆነ የመንፈሳዊ ኃይል ክብር የጀመረችበት ጊዜና ሰዓት ነው። እኛ ወደ ቤተ መቅደስ ስንገባ ለቁጣ፣ ለነገር፣ ለተንኮል፣ ለቅናት፣ ለክፋት፣ ለምቀኝነት እንዳይሆን እንደገና እንድናስብ እግዚአብሔር አምላክ እንዲያግዘን አጥብቀን መጸለይና ማምለክ ይኖርብናል። ወደ ቤተ መቅደስ የገባችው ቅራኔን ለመማር ትችትንና ተቃውሞን ለመማር አይደለም፣ አምልኮትን ለመግለጽ ነው። አምልኮትን ስትገልጽ በእኔ እግዚአብሔር ታላቅ ስራ አድርጓል አለች። ስሙም ቅዱስ ነው አለች። በቅዱስ ኃይል ኖራ በቅዱስ ቤተ መቅደስ ቆይታ ቅዱስ የሆነውን የእግዚአብሔርን ልጅ አስገኘች። ዛሬ እኛ የምናስገኛቸው ልጆች ለቤተ መቅደስ ብቻ ሳይሆን ለሰው ልጅም ፍዳ የሚሆኑ ልጆች ናቸው የሚወለዱ። ፍዳ የሚሆኑ ልጆች ተወልደዋል። መከራ የሚሆኑ ልጆች ተወልደው አድገው ኖረዋል። ስለዚህ ጥያቄ መናሃና ለሰው ልጆች ፍዳ የሆነ ልጅ አይደለም የሚወለዱ። ለሰው ልጅ ክብርና ጸጋ፣ ደስታና ኃይል የሆነች የእግዚአብሔር እናትን የወለዱ። የእግዚአብሔር እናት ለእግዚአብሔር እናት የምትሆን ፈጣሪ እናት የምትሆን ፍጡር ሆና በፈጣሪ እናት የአምላክ እናት ነው። በምስጢረ መለኮት እግዚአብሔር እናቱን ሰው አደረገ። ዓለምን ሁሉ ፈጥሮ የሰው እናት የነበረችውን የራሱ እናት አድርጎ ጡቷን ጠባ። የአምላክ ፍቅር ይህን ያህል እንዲወደን ካስገደደው አንዱ የቤተ መቅደስ መንፈሳዊ የቅድስና ኑሮዋ ነው። እኛ ደካሞች ነን፣ እኛ ወራዶች ኃጢአተኞች ነን፣ እኛ መንፈሳዊ ወንጀለኞች ነን፣ እኛ መንፈሳዊ ክብር የራቀን ነን፣ እኛ እግዚአብሔር ኃይልና ጸጋ ወጥተን የኖርን ነን። ስለዚህ ድንግል ሆይ እባክሽ አስቢኝ ብለን የምንጸልይበት ጊዜና ወቅት ቢኖር አሁን ነው። ስለዚህ በዓታን ስናስታውስ ቤተ መቅደስንም መስራት የትውልዳችን አንዱ ትልቁ ድርሻ ነው። ከዚህ አንጻር ነው አስራቴን እያወጣሁ እኔም በቤተ መቅደስ እንዲውል የማደርገው። የቤተ መቅደስን መንፈሳዊ ጥቅምና ኃይል በእመቤቴ በድንግል ማርያም ስም ስላየሁ ነው። የሚታይ ነገር አለን፣ ማየት አልፈለግንም እንጂ የሚታይ ነገር አለን። እግዚአብሔር ክብር ይታያል፣ የእግዚአብሔር ጸጋ ይታያል፣ የእግዚአብሔር ኃይል ይታያል። በሚታየው መታየት ውስጥ ግን ደጋፊዎች አይደለንም፣ አጥፊዎች፣ መቅሰፍቶች ነን።
ክርስቶስን ይሰቀል ያልነው በቤተ መቅደስ ይኖሩ የነበሩ ናቸው። በቤተ መቅደስ ያደጉ የነበሩ ናቸው። በቤተ መቅደስ ሊቀ ካህናት የነበሩ ናቸው። በምን ለወጡት? የቤተ መቅደሱን ሐሳብ ወደ ሄሮድስ ለወጡት፣ ወደ ጲላጦስ ለወጡት። ከጲላጦስ ጋር ሆነ ህብረታቸው። እንዲህ ነው። እንዲህ ስንለውጠው የቤተ መቅደሱን መንፈሳዊ ጸጋ ከሁሉም መንፈሳዊ ኃይል ተራቁተን ከዓለማዊውም ከስጋዊውም ተራቁተን መከራን አውርደን መከራን ሸምተን መከራን ሸጠን መከራን አትርፈን እንሞታለን። ሞታችንም አይቀርም። የዛውም ስንሞት ገጠር ህይወት። ዛሬ የኢትዮጵያውያን አባቶች እዛም ውጭ ሀገርም ያሉት ሀገርም ውስጥ ያሉት ለምን መስማማት አንድ መሆን ለምን አቃታቸው? የቤተ መቅደስ የኖረ ሰው ምልክት ነው። የቤተ መቅደስ የኖረ ሰው አስተሳሰብ ነው። ይሄ የቤተ መቅደስ የኖሩ ሰዎች ሽምግልና ነው። ይሄ የቤተ መቅደስ የኖሩ ሰዎች እንዴት ጸብን ማረግ ያቅታቸዋል? እንዴት መንፈሳዊ ኃይልን ወደ አንድ አቅጣጫ ማምጣት ያቅታቸዋል? እንግዲህ አናናራችን በምን አንጻር ላይ ዘመንና ጊዜ እንደጨረስን ማሳያው ያንዳንዱ አገልጋይ እና አባቶች በመንፈሳዊ ሕይወት ውስጥ ላለው የቅድስና ትርጉም ምን ያህል ቦታ እንዳለው ለማሳየት በይቅርታው በኩል ለማለፍ ያሳዩት ውሳኔ እና ያላሳዩት ውሳኔ መካከል ያለውን የመንፈሳዊ ሕይወት ውጊያና ገጽታ ለሕዝቡ በምን መንገድ አሳዩት ብለን ስንመለከትና ስንገነዘብ በሁሉም አቅጣጫ አሳፋሪ ነው። በቤተ መቅደስ ከኖርን ጠብ መራቅ አለበት። በቤተ መቅደስ ከኖርን እግዚአብሔር ክብር ብቻ መገለጥ አለበት። በቤተ መቅደስ ከኖርን ለትውልድ የንጽሕናን ኃይል መስጠት ከቅድስት ድንግል ማርያም መማር አለበት። በቤተ መቅደስ ከኖርን መንፈሳዊ ኃይላችን እግዚአብሔር መሆን አለበት። ገንዘብ ሳይሆን፣ ብር ሳይሆን፣ ወርቅ ሳይሆን፣ ክብር ሳይሆን የእግዚአብሔር ክብር ሲቀድም እግዚአብሔር ራሱ ያከብራችኋል። እግዚአብሔር ራሱ ይወደናል። እግዚአብሔር ራሱ ያከብረናል። እግዚአብሔር ራሱ ካከበረ ደግሞ ማንም ሊያዋርድህ አይችልም። ማንም ሊያዋርድህ አይችልም። ስለዚህ በተቻለ መጠን 1 minute left on this call የምንወርደው ዛሬ ድንግል ማርያም ቤተ መቅደስ የገባችበት ቀን ነው። የኢያቄምና ሐና ልጅ ተስለው ወልደው እሷን በቤተ መቅደስ የሰጡበት ቀን ነው ብለህ ተርከህ ትወርዳለህ። ከዛ በኋላ ሕይወትህም ኑሮህም መንፈሳዊ አገልግሎትህም ተረት ብቻ ይሆንና ቁጭ ይላል። በተግባር የሚታዩ ሁኔታዎች ከአንተ ሕይወት ውስጥ ከጨላለሙ ሰንብተዋል። ስለዚህ ይቅርታ የለህም፣ ፍቅር የለህም፣ ሰላም የለህም፣ በጎነት የለህም፣ ርኅራኄ የለህም። እንደፈለክ ማንቧረቅ ነው፣ መተቸት ነው፣ ማሳደብ ነው፣ ማውገዝ ነው። እነዚህ ሂደቶች እግዚአብሔር ክብር መግለጫዎች የሚሆኑና የሚያሰኙ ተግባሮች አይደሉም። እነዚህ የውርደት የመጀመሪያው ግብአት ናቸው። በተጨማለ መጠን ከክፋትና ከዲያብሎስ ክፉ የአሰራር ግብአቶች ርቀን በመንፈሳዊ ጸጋና በረከት ተባርከን ኃይል ጋራ አንድ ሆነን ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል፣ በክንዱ ኃይል አድርጓል ብለን የምናስተላልፍበት መንፈሳዊ የሆነ የታሪክ አሻራ ለትውልድ ትተን ፍቅሩንና ሰማያዊ መንግስቱን አገልግለን ወደ እግዚአብሔር መንግስት እንድንሄድ ግድ የምንሰኝበት ጊዜ አሁን ነው። እመቤታችን ይህንን አከናውና ይህንን ጸሎት ጸልያ ነው ይህንን ለትውልድ ሰጥታ ነው ያለፈችው። እንግዲህ እኛም
በዚች ምድር ላይ ስናልፍ ወደ ጌታ ክብር እና ጸጋ ስንሄድ ምን በሕይወታችን ውስጥ እንደተገለጠ ልናስተውልና ልንገነዘብ ያስፈልጋል። ታላቅ ሥራ በእኔ አድርጓልና አስታውሱ። ያደረጋትን መንፈሳዊ ጸጋ ለትውልድ መስጠት ትልቁ የመንፈሳዊ ክብር ኃላፊነት ነው። በእኛ ያደረገውን ነገር ፈልጋችሁ ማግኘት አስፈላጊና በሚቀጥለውም ደግሞ ለማድረግ የምንችልበትን እግዚአብሔር የሥራ ድርጊት እንዴት እንደሚላክልንና እንዴት እንደምናገኘው ልናስብበት ያስፈልጋል። ዛሬ ሁለንተናዊ የሆኑ የዓለም ቀውሶች በተጠናከሩበት ጊዜና ዘመን ላይ እንገኛለን። በተቻለ መጠን ማስተዋል ሊኖርብን የምንችለው እውነታዎች አሉ። ቀጥላም እመቤታችን ትዕቢተኞችን በልባቸው ሐሳብ በትኗል ያለው። ትዕቢተኞችን በልባቸው ሐሳብ በትኗል። ገና ተግባራዊ ሳያደርጉት በትኗል። ገና ሳያከናውኑት የልቦናቸውን ሐሳብ አይቶ በትኗቸዋል ያለው። ምናልባት እኛ እንዳንሆን የዚህ ችግር ባለቤቶች የሆነው ራሳችን እንዳንሆን። ስለዚህ በተቻለ መጠን ከሚበተኑት ሳይሆን ክብሩን ከሚገልጹት ወገኖች እንድንሆን እግዚአብሔር አምላካችን ይርዳን። በክርስቶስ ሥጋና ታትመን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። ለዘለዓለሙ በእመቤታችን በቅድስት ድንግል ማርያም ሰዓተ ቤተ መቅደስ በመንፈሱና በጸጋው ይጎብኘን። ስለዚህ የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት መንፈሳዊ ዓላማ በአጭሩ አንደኛ የእግዚአብሔር ክብር መግለጫ ልትሆን፣ ሁለተኛ ለትውልዱ ምሕረትንና ቸርነትን ጸጋና ሞገስን ልታሳይ፣ ሶስተኛ የተግባር የቅድስና መንፈስና ኃይልን ልታኖር፣ አራተኛ የእግዚአብሔር ኃይል ሙሉ በሙሉ በእግዚአብሔር አምላክ ቤት እንዲገለጥና የዲያብሎስ ፈተናና ኃይል እንዲሰበር፣ አምስተኛ የቤተ መቅደሱ ኃይል ለትውልድ እንዲኖርና የእግዚአብሔር ክብር እንደተገለጠበት እንዲቆይ፣ ስድስተኛ የእግዚአብሔር ፍቅር ከሕዝቡ እና ከአገልጋዮቹ እንዳይቋረጥ የቅድስና መንፈስ ሁል ጊዜ እንዲባርከን ለማድረግ፣ በመጨረሻም ሞት ተሽሮ የእግዚአብሔር መንግሥት በመድኃኒታችን በኢየሱስ ክርስቶስ እንዲገለጥ ነው። ለዚህ ሁሉ መንፈሳዊ ክብር እመቤታችን ቅድስት ድንግል ማርያም በቅታለች። የቤተ መቅደስ ኑሮዋ ይህንን ሁሉ መንፈሳዊ በረከት እንድናይ አግዞናል። ስለዚህ ዛሬም በቤተ መቅደስ ስንኖር የዚህ ኃይል መኖሪያዎች እንድንሆን ያስፈልጋል። የክፋት መኖሪያዎች እንድንሆን ዲያብሎስ ይታገላል። እግዚአብሔር መኖሪያዎች እንድንሆን መንፈሳዊ ውጊያ ከመንፈስ ቅዱስ ሥራ ጋራም ትግል አለ። ስለዚህ እያንዳንዱ አገልጋይና ሕዝበ ክርስቲያን የመንፈሳዊ ሕይወት ውጊያ ጦር ሜዳ ነው። ይህንን በሚገባ ካልተገነዘብን ዲያብሎስና ሥራውን ክፉውን ኃይል እናገለግላለን ማለት ነው። ክርስቲያን ቤተ መቅደስ ሰርተን ሕዝቡን የምናፈርሰው የምንበትነው ከሆነ ምን ትርጉም አለው? ጌታ በመጣ ጊዜ ይህ ቤተ መቅደስ ብሏል፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏል። የሰራነው ቤተ መቅደስ እግዚአብሔር በሕዝቡ እና በጸጋ ካልተባረከ የሚፈርስ ነው ማለት ነው። ፈርሶም አይተናል። ዛሬም እኛ ቤተ መቅደስ ተቃጥሎም አይተናል። ዋናው የሕይወትን ማዳን እና በፍቅርና በጸጋ የምንጓዝበትን ልብ መጠበቅ ካልቻል
መጀመሪያ ውስጣችን ከእግዚአብሔር ተስፋና መንፈስ ቅዱስ ከተረፈ አለ ከሚባሉ ትልቁ አደጋ ሕይወታችን ውስጥ ያለው ኃይል ነው። ስለዚህ ይህ ፈርሶ ቤተ መቅደስ ሰርተን ብናስመርቅ ለክፋት ለተንኮል መግለጫ ይሆን ዘንድ ለክርክር ለጠብና ለመለያ መኖሪያ ይሆን ዘንድ አዘጋጀን ማለት ነው። የውስጣችን ቤተ መቅደስ ፈርሶ የውጭውን ቤተ መቅደስ ብናሳምር ምንም ትርጉም የለውም። ዛሬ እንዲህ አይነቱ ውርደት እያንዳንዳችን ሕይወትና ኑሮ ውስጥ አለ። ያፈራናቸው ደቀ መዛሙርቶች የጠብ ትምህርት ቤትን ለማቋቋም እድለኞች ሆነዋል። ብዙ ድቀቶች ብዙ ክህደቶች የሚጀምሩት ከውጭ ሳይሆን ከእግዚአብሔር አምላክ ቤትና ደጅ ውስጥ ነው። ስለዚህ ይህን አስቀድመን ካላወቅን ለብዙ ክፋቶች ምክንያት የሚሆኑ ትውልዶችን ማፍሪያ እናደርገዋለን። ይህ እንዳይሆን ቤተ መቅደስን ከድንግል ማርያም አንጻር ማየት አለብን። በእሷ በኩል ማየት ስንጀምር የዓለም የክፋትና የዲያብሎስ ሥራ ይፈርሳል። የእግዚአብሔር ክብርና ኃይል የቅዱሳን ጸጋና ሞገስ ይታየናል። ከዚህ በኋላ ጠብና ጥላቻ መኖሪያዎች ሊሆኑ አይችሉም። የጠብና የጥላቻ መግለጫዎች ልንሆን አንችልም። የፍቅሩና የጸጋው መግለጫዎች እንድንሆን መንፈስ ቅዱስ እግዚአብሔር አምላክ ያግዘናል። ይህንን መንፈሳዊ ጸጋ ከቅድስት ድንግል ማርያም ሕይወት እንድንማር ይረዳን ዘንድ የእግዚአብሔር ቅዱስ ፈቃድ ይሆንልን። የክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። ወስብሐት ለእግዚአብሔር። ሰላምና ጸጋ፣ ክብርና ሞገስ፣ ፍቅርና መንፈሳዊ ኃይል ከእናንተ ጋር ይሁን። አሜን። አንተ ጋር ይሁን። አሜን።